ሰላም አለይኩም ወራህመቱላሂ ወበረካቱ። ውዴቱ ተከታታዮች ሰላም ሰላም ብያለሁ። እንዴት ናቸው? አልሐምዱሊላህ እኔ ደህና ነኝ። ዛሬ ማለት ነው ቅቤ ላነጥር ነው እና የዛ ሀገር ቅቤ አነጣጠር እና የኛ ሀገር ቅቤ አነጣጠር በነገራችን ላይ ይለያያል። እዛ ሀገር እንደዚህ ነጭ ሽንኩርት ምናምን ያደርጋሉ ትንሽ ለስም ያህል እንጂ ዝም ብሎ ነው እና ይኸውት አሁን ይሄ 4 ኪሎ ቅቤ ነው። ገና አላጥኩም። ለጋ ቅቤ ተብሎ 1100 ነው የገዛሁት። አሁን የፍሪጅ ውስጥ ቆይቶ ጎረቤት ወስጄ ፍሪጅ ቆይቶ ከዛ ሳጥበው ቅልጥልጥ እንዳይል ብዬ ማለት ነው አጥቤ አሁን ይሄንን አጥቤ እጥዴዋለሁ። እጥዴውና ቅልጥ ሲል ውሃዬን ጭምር አድርግና የሞቀ ውሃ ከዛ ታጥቦ ብቻ ቢነጠር ደስ አይልም። እኔ አልወድም። ምንድነው የምናደርገው? ቀጥታ አሁን ይሄንን እንትን ይላል። ይሄ ምንድነው ይቀልጣል። ሲቀልጥ ውሃ ፍልቼ አስቀምጫለሁ። ፌርሙስ ውስጥ ያ ውሃ ይጨመርበታል። ውሃ ሲጨመርበት አጥፍቻ አስቀምጣለሁኝ። ፍሪጅ ይገባል። ያ ቅዝቃዜው ቅዝቅዝ ሲል ፍሪጅ እንዳይበላሽ ማለት ነው። የሰው ፍሪጅ ጎረቤት ነው ወስደው። ከዛ ምንድነው የማደርገው? እዛ ያድራል ፍሪጅ ውስጥ። ነገ አምጥቼ ከላይ ቅቤውን አንስቼ ከታች ውሃው ቆሻሻውን ይዞ እንዳለ ጠጉር ምንም ካለ ታች ትኝት ይላል ውሃው ላይ። ከዛ ምን አደርጋለሁኝ? እዚህ ጤና አዳም አለኝ። እዚህ ደግሞ ቁንዶ በርበር ምንድነው ይሄ ጥቁር አዝሙድ ያለኝ አበተ ሰውዳ። እዚህ ደግሞ ዝንጅብል አለኝ ግማሽ ኪሎ። እዚህ ነጭ ሽንኩርት አለኝ 1 ኪሎ። ዝንጅብሉን ግን ትንሽ መቀነስ አይቀርም፣ ምክንያቱም ይበዛብኛል። ዝንጅብል ከበዛ ደስ አይልም። ይሄኛው ደግሞ በእኛ ሀገር ዝቃ ቅቤ ነው የምንለው። በሱ ብላ መሰለኝ የሚሉት እኔ እንጃ። ብቻ ጦስኝ እዛ ሀገር የለም። ጦስኝ ቅቤ ላይ የምንጨምረው አሽኩቴ ነው አሩቴ የምንለው እኛ ሀገር ማለት ነው። እሱ የለም እና ይሄን ይመስላል እንግዲህ። ደረቅ ቅመም ደግሞ ገዝቻለሁ። ኮረሪማ ግማሽ ኪሎ ገዝቻለሁ። ምናልባት የተወሰነ ሾሮ ላይ የሚጨምረው ትንሽ ላስቀር ይችላለሁ እንጂ ኮረሪማው ቢበዛም ጥሩ ነው። ከዛ በቃ ደረቅ ቅመሙንም የሚጨምረውን አሳያችኋለሁ። እኛ ሀገር ለምሳሌ አሁን ጎጃም አካባቢ ቅቤ ስናነጥር እንደዚህ ነው። አሁን እንዳልኳችሁ 4 ኪሎ ነው። ከዚህ ወጭ ኖረዋል። አሁን ሳጥበው ወተት የሚመስል ነገር ይወጣል። ሳጥብን ባሳያችሁ ደስ ይለኛል፣ ግን ያው ክችን ካቢኔት ስለሌለ እንደዚህ አሁን ራሱ ሳሎን ላይ ነው አንጥፌ እንትን የምላችሁ። ይሄኛው እንጀራ ፌስታል እንጀራ የምናስቀምጥበትን አንጥፌ ሳሎንም ላይ ነው የማቀርጽላችሁ። እና ከዛ ምን አደርጋለሁኝ? ይሄን ጥብጥብ አድርጌ ጥዴዋለሁኝ። ሳጥብ ላላሳያችሁ እችላለሁ፣ ለምን አይመችኝም እንጂ አሁን ይሄን 6-7 ጊዜ ነጭ የሚመስለው እስከሚጠፋ በደንብ አጥበዋለሁ። እና ደግሞ ቅቤ 100 ብር ገብቷል በነገራችን ላይ። እና ግን ሽታው ደስ ይላል። ይሄ በሰለ የሚባለው ጥሩ አይደለም ብለውኝ መካከለኛ የሚባልም አለ። ግን እኔ ለጋው ይሆንልኝ ብዬ ለምን ያው እኔ አሁን ቅቤም ዘይትም ሁሉንም በተለይ ዘይት ተከልክያለሁ። ቅቤ ግን ምንድነው ሽሮ ነው አይደል በአብዛኛው የምበላው። ሽሮ ላይ በላይ ጠብ አደርጋለሁ። ለምሳሌ ይችን የምታክል በትንሿ ማንካ ግማሽ አሁን የዛሬ ዓመት 3 ኪሎ የተነጠረ እስካሁን ቆየሁኝ። አሁን ደግሞ እንግዲህ ኢንሻአላህ ትንሽ ሻል እያለኝ ስለሆነ ምናልባት ገንፎም ብችል መብላት እንግዲህ እስካሁን ገንፎ አልበላም። ለምን እንጀራ ነገር ምናምን ይሻኛል፣ ፍትፍት አድርጌ ይገባል። ገንፎ ሲሆን ግን ባለመጠው ራሱ ኋላ ሊገባ ሲል ተጠቀላሉ ስብስብ ስለሚል እሺ አይለኝም። ለዛ እስቲ ልሞክር። ዙሮ ገንፎ ባልችልም አጥሚትም ላይ ሽሮም ላይ ምንም ላይ ጠብ እያደረኩ ትንሽ ሳይበዛ ጥሩ ነው። ቅቤ በደንብ ብዬ ነው የሚለኝና ዶክተር አብይ የምታረጊያቸው ምግቦች ላይ ቅቤ አድርጊበት ተመገቢ ኃይል ይሰጣል ምናምን ይለኛልና እንደዛ ነው የማደርገው። ላሳያችሁ ነው። የኛ ነገር ቅቤ አነጣጠር እንደዚህ ነው። ቅቤ ዝም ብሎ ትንሽ ቀለል ያለ ቅመም አድርጎ ቢያነጥሩት ቅልጥም ነው የሚሸተው። እኔ አልወድም ቅመም ያነሰው ቅቤ። እኔ ያውቀዋለሁ፣ ቅፍፍ ነው የሚለኝ እንዲሁ ሲሸተኝ ማለት ነው። ለዛ እንዲህ ነው የማደርገው። አሳያችኋለሁ። ኋላ የሚጨምረውን ቅመም ደረቁን ቅመም አሳያችኋለሁ። ይሄ ራሱ ይሄ ስንት መሰላችሁ? የ60 ብር ነው ይሄ ቅቤው ማለት ነው። ቆንጥሼ እንጨቱ የለም። አሁን ይሄ ቅባቱ ሲበዛ ቅመሙ ሲበዛ ለቅባቱ ኪሳራ ነው። ለምን ቅቤውን ይጠጣዋል። ቅቤው አሁን ለምሳሌ ይሄ 3 ኪሎ ነው 4 ኪሎ ነው አይደለ? 3 ኪሎ ራሱ አይወጣም። 2 ተኩል ምናምን ነው ቢወጣ ኋላ። ለምን ይሄ ሁላ ይጠጣዋል። አሁን ይሄን ምንድነው የማደርገው? ነገ ይሄን ፍጭት ታደርጋለሁ፣ አሳያችኋለሁ። ዞሮ ፍጭት ታደርጋለሁ በማሽን። ከዛ ይሄኛው ቀልጦ ያደሩን ወደ ሌላ ዕቃ ወጥቼ ቆሻሻውን ከጣልኩ በኋላ እዛው ላይ መልስና ይሄን ፍጭት ታርጌዋለሁ አይደለ? በማሽን። ከዛ ምንድነው የማደርገው? ይሄንን እሽት አድርጌ 1 ሳምንት አስቀምጠዋለሁ ሳይነጠር ማለት ነው ቅመሙ ጋር። ከዛ 1 ሳምንት ከተቀመጠ በኋላ ነው እንግዲህ ኋላ ጥጄ ከሳምንት በኋላ ደረቁ ቅመም የሚጨመረው። ደረቁን ቅመምም ስጨምር አሳያችኋለሁ። ነገም ሳደበላልቀው አሳያችኋለሁ። እና ይሄን የመሰለ የኛ ሀገር ቅቤ አነጣጠር ነው። እዩ ውዶች፣ አሁን ማለት ነው አጣጥቤ የመጣሁኝና እዩ
አሁን ስንት ጊዜ እንዳጠብኩት 4-5 ጊዜ ነው ያጠብኩት። አሁን ራሱ እዩት ውሃው ዲፍረስ ነው ማለት አሬራ መሰል ይላል ለበን ማለት ነው። ለዛ አሁን ምንድን መሰላችሁ የማደርገው ይሄንን ማለት ነው እንጥፍጥፍ አድርጌ ዝም ብዬ ቅመሙ ጋር አሽቼ ማንጠር እችላለሁ። ግን ግዴታ በትንሽ እንዲህ እያልቦለቦላችሁ ማዳረቅ አለባችሁ። ከዛ ሁላ ደግሞ አንዳንድ ጥቁር ነገሮች አሉ። እኒህ ጥቁሮች ማለት ነው እኒህ ሁላ እንዲወጡ ልክ ያልኳችሁ እንትን ብሎ ይሄ ምንድን ነው ውሃ ፍልቶ ጨምሮ ያቸው እኒህ ነገሮች አሉ እና ውሃ ፍልቶ ጨምሮ ቆሻሻው ዝቅጠት ይልታችታል። በቃ እንትን ማለት አሁን እኔ ውሃ እንዲያልኳችሁ አፍልቻለሁ። አሁን ይሄንን ጠፍጥፌ እጥሪዋለሁ። ውሃ ይኖረዋል። ለምን በውስጡ የገባው ቢኖረውም ችግር የለም። ለምን ውሃ ልጨምርበት ነው። ልክ እንዲያልኳችሁ ፍሪጅ ገብቶ ከላይ ሆኖ ቅቤው ድርቅ ይላል። ውሃው ከታች ቆሻሻውን ይዞት እኝት ይላል። ያንን ቆሻሻውን ደግሞ እንዴት እንደሚወጣ አሳያችኋለሁ ማለት ነው። እዚህ ላይ ሄዶ ለጥ ነው የሚለው ታች እና እንደዛ ነው ውዶች። ወይ ይሄ ስንት ጊዜ አጥቤ ነው አሁን ራሱን ነጭ መሆን ያመጣው እና ይሄን ይመስላል። ከሰሩ ጠፈፍ አድርጎ ሲሰሩት ደስ ይላል። ነገሮቹ እንደዚህ ጽድት ሲሉ ሲበሉትም ቅር አይልም እንጂ እኔ አሁን እንደዚህ ተገባይ ገዝተው እንጥር ጭምር የሚያደርጉት ቅመም ጋር ሁላ ይቻለሁ። እኔ አውዝ ቢላ ሽጣለች ማልወድም ኩልህ እንደዚህ ነበር። ከባድ ሰው ነበርኩ። በሽተኛ ሆኜ ቀረሁ እንጂ በጠዋቱ እንግዲህ ምን ይደረጋል። አያችሁ ይቺ ነገር አሁን ይቺ ጥቁር ነገር አሁን ይቺ ኋላ ውሃው ጋር ነው የምትገኘው። እንግዲህ ላይ አትገኝም። ለዛ ይሄን ይመስላል። ጉሉ ማሻአላ ደግሞ አላህ ያሽርሽ በሉልኝ። ደግሞ ይሄም ምን ያደርግልሽ ነው? እሱን ኩላቀቤ እንዳትሉ እስከ 1 ዓመት ነው አጥሚት ሀያት አላህ ከሰጠኝ ከቆየው ማለት ነው። አጥሚት ላይ ጣል እያደረኩኝ እንዳልኳችሁ ዝንጅብሉን ትንሽ ቀነስ አድርገዋለሁ። ሌላው ቅመም እንዳለ ይገባል። ነጭ ሽንኩርቱ 1 ኪሎ ነው ብያችኋለሁ። ይሄኛው ደግሞ በቃ ይሄን ይመስላል። ዞሮ ይሄ በርጥቡ ታሽቶ 1 ሳምንት እንትን የሚልበት ነው። ኋላ ፈጭቼ ምናምን ደግሞ አሳያችኋለሁ። ፈጭቼ ቅመሙን ማለት ነው ላዴ ባልቀው ስለ ይሄንም ፍሪጅ አድሮ አዘጋጅቼ ሰጨርስ ያንን ተፈጭቶ በአንድ በማሽን ፈጭቼ መቼም ወቅጫ አላችሁም በዚህ ዘመን እና ይሄን ይመስላል ውዶች። አሁን ማለት ነው ውሃዬን ጨመሬ እያቀለጥኩት ነው። የፈላ ውሃ ሳረግበት ይሄ ሊያልቅ ነው ቀልጦ በቃ በዚህኛው በማንቆርቆሪያ ፈላሁና በበራድ ማለት ነው ብሪቅ ነው የሚባለው በአረበኛ። አያችሁ ይሄ ቅልጥ አለ። አሁን ምንድን ነው ይሄ ያችሁ ጥቁር ነገር በላይ ይወጣ ስፍፍ የሚለው አሁን ይሄ ምንድን የሚሆነው ሲረጋ ታች ቆሻሻው ጋር ነው የሚገኘው። ምክንያቱም ቅቤው ላይ አይሆንም፣ ቆሻሻዎቹ ደግሞ እንዳሉታች ይሆናሉ። ከላይ የሚሆኑ ነገሮች ካሉ በኋላ ቅመሙ ጋር በወንፊት ስለሚጠለል እንትን ይላል። ግን ማን ሁሉም እንደሚገባበት ሁሉም ቢገባ ዝም ብሎ ያስጠላ ነበርና ይሄን ይመስላል። እዛችን ባለሙያ ነበርኩ ካንሰር እንዳልሆነ አረገኘ ሲያላ ሀገራውን ቪዲዮ አድርጉልኝ እስቲ እንደው አላህ የነቅል ያርግልኝ። እሱ አይቸግረውም ወላሂ ለልጆች ልቆይላቸው። ዛሬ እኔ ሰርቼ መርዳት በምችልበት ለሰው መስጠት በምችልበት ዘመን ጊዜ በዚች ጊዜ እኔ ተረጂ ያረገኝ አልሐምዱሊላህ ረብል ዓለሚን አላኩል ይሄን እምላችሁ ውድ ሀገሬ ልጅ ወይ ከሰራችሁ ሙያም በደንብ ተማሩ። እኔ በነገራችን ላይ ቅመማ ቅመሞችን በጣም ነው የማውቀው። አረብ ሀገር ራሱ በጣም ነበር ያፋጥማ አድርጎ ደስ የሚላቸው ታዩናቸው። ሽንኩርቴን አደርቃለሁ። አፋር ክልልም ያረኩትን አይታችኋል አይደለ? አጋጣሚዎቹን ተጠቅሜ ቅመም ደስ ይለኛል። ዘይት ማብዛት አልወድም። ዘይት ሲበዛ ፊትም በደህና ሲያገሳኝ በአፍንጫዬ ሁላ ነው የሚመጣው ምናምን ነው። እንደዚህ ሰው ቤት ምግብ ትበላ በተለይ ዶሮ ወጥ ላይ እንደዚህ በላይ ጭልል የሚለው ነገር እንግዲህ አቤቴ ከሆነ ዘይት ራሱ ነጠቅ ቢለኝ አጥልዬ ከታችኛው ነው የምበለው። ድሮም ነው የምላችሁ እኮ ዛሬ ማታ ጨራሽ እንዴት ሆኜ ነክቼው እና ይሄን ይመስላል ውድ ሀገሬ ልጆች። አያችሁ አሁን ይቺ በትንተን እስከምትልኝ እጠብቃለሁ። ገና ያትች ሁላ ይቺ ገና በትንተን እስከምትል ከዛ በኋላ ይወዳር በመላ የሱ ማስቀመጫ ጥቼ አንዴ ገለዶ የሆነ እንደመጣን ተዛተ ልጅ ጋር አምና ልጅ እንደመጣን አምና ልጅ ነበር የገዛውና በጣም ከባድ ነው ማንሳት ራሱ አይቻልም። ከዛ እዚህ ላይ አረኩት ማስቀመጫ እና እንደዚህ ነው። ይሄን ይመስላል ውዶች። አላህ ያሽርሽ እያላችሁ ዱአ አድርጉልኝ። በጤና የምትበይው አላህ ያርግልሽ እያላችሁ አጥሚት ላይም ጠብ አደርጋለሁ፣ ሽሮ ላይም ጠብ አደርጋለሁ፣ ፍርፍር ላይም ጠብ አደርጋለሁ። ምክንያቱም ዘይት አላደርግም። ዘይቱ ጥሩ አይደለም። ካንሰር ወዝና ስኳር አይወድም። ዶክተሮቹ ብዙ ባይነግሩም እኔ ሰርች እያደረኩ የአረብ ሀገሮችን ምናምን እንደዚህ ካንሰር ታማሚዎቹን በጾም ተስፋ አገኘን፣ ምግብ ስኳር በመተው መላገኘን የሚሉትን እከታተላለሁ። ለዛ ይህን ይመስላል ውድ ሀገሬ ልጆች።
እናንተንም አላህ አላህ ይጠብቃችሁ፣ እኔንም አላህ ሬዲዮ አድርጉልኝ። የተለከፍነው ሁላ ከዓለም ጫፍ እስከ ጫፍ አላህ ይድረስልን እና ይህን ምላችሁ ልጆች በቃ እኒህ ቅልጥ ብለው እስከሚያበቁ ላማስል ከዛ ነገ እንዴት እንደሚሆን አሳያችኋለሁ። ፍሪጅ ላይ አድሮ አያችሁ፣ ይሄ ጥቁር ጥቁር ነገር ነገ ድራሽ አባቱ ይጠፋል። ይኸው አለቀ፣ በቃ ቀልጦ አለቀ። ከዚህ በኋላ አሁን አጥፍቼ ትሆነ ይኸው ስቶቡን እናደርጋለሁ፣ አጠፋዋለሁ። ይኸው ዘግቻለሁ። እንግዲህ በሙቀቱ ዝቹ የቀረች ካለች ቅለጥ ብሎ ይቆይልኛል። በኋላ ፍሪጅ ይገባል ማለት ነው። በቃ ይሄን ይመስላል። አያችኋቸው እኒህን ያህሉ ትንንሾች አያችሁ። ከላይ ጥቁር ጥቁሩ ሲወጣ የቀለጠ ጊዜ ጉድ ወጣ። አይጥ እንዲወሰደችው ማግ ያው ጉልጉል ብሎ እንግዲህ ጽድት ያለ ምግብ ነው ይሄ ማለት ነው። እስቲ በሰላም ተበልቶ እንዲልቅዱ አርጎ እንግዲህ ያለ ሀገር አለት ያምናው በሰላም አለቀ። 3 ኪሎ ቅቤ አምና እንደመጣው ተሳውዲ እንደመጣው ሰሞኑን የተነጠረ ነበር። ያው እና ይሄን ወሳስ ያለኩላ እንግዲህ ኮሜንት ላይ ሙያ እንዴት ነው ትነግሩኛላችሁ። አያችሁ አይደለ? አሁን እንዲህ አድርጌ ቀዝቀዝ እስከሚል ቅቤው ጠብቃለሁ። ቀዝቀዝ ስቲል ማለት ነው ፍሪጅ ለማስገባት። ከዛ በኋላ ፍሪጅ ይገባል። አዳሩን ቅዝቅዝ ብሎ ያድራል። ቅዝቅዝ ሳይሆን ድርቅ ይላል። አዎ ውሃው ታች ለጥ ይላል፣ ይሄኛው ቅዝቅዝ ይላል። ከዛ ነገር ደግሞ ይሄን ቅመሙን ፈጭቼ በአንድ ቦታ አድርጌ ሳደባለቅ እንደዚህ ሳሾ አሳያችኋለሁ። እዚሁ ላይ ነው የማሸው። ቅቤው መጀመሪያ ወይ ክዳኑ ላይ አንስቼ አስቀምጥና ከዛ በነገራችን ላይ ይሄ ሳሎን ነው እና ይሄ እንጀራ ፌስታል አንጥፌ ነው እና ይሄን ይመስላል ወዶች። በቃ ይሄን ይመስላል። ይሄው ነገ ይሄን ቪዲዮውን ቅመሙ ጋር ሳገናኝ እለቅላችኋለሁ። ደግሞ ኋላ ከሳምንት በኋላ ደግሞ ሳምንት ከቆየ በኋላ ደረቁ ቅመም ጋር ሳገናኝና ጥጄ ሳነጠር አሳያችኋለሁ። ይሄ ቪዲዮ ይለቀቃል ኢንሻአላህ ማለት ነው። እና ደግሞ ላይክ ሼር አድርጉልኝ። ወላሂ ላዚም አበረታቱኝ። አሁን የሚቀጥለው እንትን አይከፍለኝም። የዛሬ ወር ካፈርሁኝ የሰራኋት ቪዲዮ ወርዳለች እና እንደዛ ነው እላችሁ። አደራ እንድታዩልኝ ላይክ እንድታደርጉ ወላሂ ላዚም